ቀለበት እንድታረግልኝ እፈልጋለሁ። ተመልካቾቻችንና አድማጮቻችን ሄርሜላ ፍልቅልቅልቅልቅ ብላ በአዲስ መልኩ መጣለች። አብርሃም እንግዲህ ምን እንዳገኘ አላውቅም። ከሄርሜላ ጋር በጣም ፍልቅልቅ ባለ መልኩ በአዲስ ህይወት አዲስ ታሪክ ሊያስመዘግቡ ነው መሰለኝ። ስለዚህ ከኛ ጋር ከቆያችሁ ብዙ አዳዲስ ነገሮችን ታዳምጣላችሁ። እንድታዳምጡ ደግሞ ሚዲያችንን ሰብስክራይብ ማድረግ እንዳይረሱ፣ ለሌሎች ደግሞ ሼር ማድረግ፣ ላይክ በማድረግ ደግሞ ለሌሎች እንዲደርስ የበኩላችሁን ጥረት እንድታደርጉ እንጠይቃለን። ምክንያቱም እናንተ ሰብስክራይብ ስታደርጉ ሚዲያችን ያድጋል። ሚዲያችን ካደገ ደግሞ አዳዲስ ሐሳቦችን ይዘን እንመጣለን። ስለዚህ የዛሬው አዲስ ሐሳብ ምንድነው ሲባል ሄርሜላና አብርሃም ልክ አዲስ እንደተወለደ ህፃን ልጅ ፍንድቅድቅ እያሉ ያው ቀናቸውን በደስታ እያሳለፉ ያለበት ሁኔታ ነው ያለው። ከዚህም መነሻ በማድረግ እንግዲህ ሄርሜላ ቀለበት እሰርልኝ፣ ካሁን በኋላ ሩታ መጣ እኔና አንተን ህይወታችንን መበጥበጥ የለባትም። ስለዚህ ትዳራችን የሰመረ እንዲሆን ፍቅራችን ጥግ እንዲደርስና ያለ ምንም ከልካይና በጥባጭ እንድንኖር ከፈለክ ቀለበት ሰርልኝ ብላ እየጠየቀችው ትገኛለች። እርሱ ደግሞ ቀለበት በማሰር እምነት ወይም ደግሞ ትዳር መመስረት አይቻልም፣ መተማመን በልብ ነው እያለም ጭምር እየመለሰላት ያለበት ሁኔታ ነው ያለው። ነገሩ እንግዲህ ድንግርግር ብሏል ለተመልካችም ለሰሚ። ምክንያቱም ከአንድ በኩል ሩታ ወደ ውጭ ሀገር ልትሄድ ያው እስከ ቪዛ ድረስ የመጣላት ሁኔታ አለ። ነገር ግን እሷ ማምታለች። የጀመርኩትን ጉዳይ ወደ አንድ ደረጃ ሳላደርስ እግሬን አንስቼ አልሄድም እያለች ያለችበት ሁኔታ ነው ያለው። አሁንም አስታውሳችኋለሁ፣ ሰብስክራይብ እንዳትረሱ፣ ሼር ላይክንም እንዳትረሱ፣ በኮሜንት ደግሞ ያው ሐሳባችሁ እንድታስቀምጡ እጠይቃለሁ። እንደዛ እየጠየኳችሁ ያለ የአብርሃምና የሄርሜላ ጉዳይ እንግዲህ በጣም በሚገርም ሁኔታ አሁን ተጣሉ ተለያዩ እያልን ባለንበት ሰዓት በአዲስ መልኩ ታድሰው የመጣበት ሁኔታ ነው ያለው። ሌላው ደግሞ ያው የሩታ ወንድም ለአብርሃም ልጁን ሰርቆም እንደሚሰጠው እየገለጸ ያለበት ሁኔታ ነው ያለው። በጣም ብቻ ውስብስብ ነገሮች እየበዙ ነው። ስለዚህ እውነት አሁን ለሄርሜላ አብርሃም ቀለበት ያስርላታል ወይ? የልጁን እናትስ ፈቶ ከሷ ጋር ዳግም ይጃጃላል ወይ? ምክንያቱም ሩታ አብርሃምን አውጥታም ከልቧ አላወጣችውም። ምክንያቱም ማወቅ የሚቻልበት ምክንያት ምንድነው? ቪዛው እንኳን ከመጣላት በኋላ ያው ለመሄድ የምታቅማማበት ሁኔታ እንዳለ ያያችሁት፣ ያዳመጣችሁት፣ የተመለከታችሁት ጉዳይ ነው። አብርሃምስ በአንድ ጊዜ ቆርጦ አውጥቶ ሩታን የልጁን እናት ሊያስወግዳታል ወይ የሚለውን ነገር እስኪ አብረን እንመልከት። የሄርሜላና የአብርሃም ጉዳይ እስኪ ነው ቀለበቱን ያስርላታል፣ ዳግም ሚስቱ እንድትሆንስ ይፈልጋል ወይ የሚለውን ነገር ቪዲዮን በመመልከት ያው ቪዲዮን ከተመለከታችሁ በኋላ ሐሳባችሁን አስተያየት ላይ እንድትሰጡኝ እጠይቃለሁ። በመጨረሻም ያው የማስተላልፈው መልእክት ምንድነው? ሰብስክራይብ የምትለዋን ነገር እንዳትረሱ። ምክንያቱም እስካሁን ድረስ 1000 እንኳን መግባት ያልቻልንበት ሁኔታ ነው ያለው። ስለዚህ 1000 እንኳን እስኪ ዛሬ በዚህ ምሽት 1000 ያስገብታችሁኝ ባይ በጣም ደስ ይለኛል። ስለዚህ 1000 እንድገባ ሁላችሁም ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ለሌሎችም ጭምር መልእክት እንዲደርስ አድርጉ። የሩታና የአብርሃም ጉዳይ አሁንም በአዲስ ምዕራፍ ይዤ መጥቻለሁና እስኪ ቪዲዮን ተመልክታችሁ ሐሳብ አስተያየታችሁን በኮሜንትስ አሳውቁኝ። ለዛሬ በዚህ አጠናቅቃለሁኝ። ቸሪክ ተመን ካንተ ጋር መታረቁን ተቀብየዋለሁ። ታውቃለህ፣ ቀለበት እንድታረግልኝ እፈልጋለሁ። እምርሹ አዎ፣ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ማለት ሴት ልጅ ነኛ። እኔም እኮ የሆነ አንተን ስቴፕ ፈልጋለሁ አይደል? ማለት አንተ ብዙ ነገር እያሳየውክ አንተ ለኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩት፣ እንደዚህ እያፈቀርኩክ፣ እንደዚህ ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላት ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሐሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ ጥሩ ቆንጆ ብልህ ሚስት መሆን ነው የምፈልገው።
ገባክ? ውድ ባለቤትህ ነው ልሆን የምፈልገው። ታዛዥክ ገባክ? ሀሳብክን መረዳት የሚፈልግ ብዙ ነገር ነው ካንተ ጋር ማሰባው አብርሽ። ስለዚህ ይሄ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋህ ስለሆንክ ምናምን ነገ እኔና አንተ ሰላማዊት ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ይሄ ነው አብርሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። የሰው ልጅ እኔ ከዛም በፊት ከብዙ ሰዎች ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለህ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽኝ አላደርገውም። እውነቱን ተነግረሽ ማለት ነው። ያንቺ እምነት እዛ ላይ ከሆነ አሁንም ተሳስተሻል። የተሳሳተ መንገድ ላይ ስለሆንሽ ያለሽው እኔ ላደርግልሽ አልችልም። ይሄን በምን አይነት መንገድ እንደተረዳሽው እኔን በምን አይነት መንገድ እንደተረዳሽኝ አላውቅም። ፍላጎትሽ እስከስቲል ነው ፍላጎትሽ ምን እንደሆነ ራሱ ግልጽ አልሆነልኝም። እሺ ግልጽ ካልሆነልኝ እኔ ልንገርህ በደንብ እኔ ምንም አስቤ አንተን የምትተክስበትም እንደዚህ ረጅም ሰዓት የምታስብበት የምትጨነቅበትን ነገር አይደለም ያሰብኩት። ግን ደግሞ ከዚህ በፊትም ሆነ አሁንም እንደምታውቀው እንደምወድህ እንደማፈቅርህ እንደማከብርህ ታውቃለህ አይደል? ስለዚህ አንድ ሴት ልጅ ደግሞ ይህን ነገር ስታስብ ወደፊቷን ታስባለች አይደል? አይደል አብርሽ? ታስባለች አታስብም? ታስባለች። አዎ ይሄን ወደፊት ሳስብ ደግሞ በቃ ላንተ ብዙ መስዋዕትነት መክፈል እንዳለብኝ ችግርም ይሁን ክፉም ይሁን ደጉም ይሁን በሳቅህም በብዙ ነገር ከጎንክ መሆን እንደምፈልግ አንተም ከጎኔ እንድትሆንልኝ እፈልጋለሁ። ገባክ? ይሄንን እምነቴን ማጣት አልፈልግም። አንተ ላይ ያለኝን እምነት ላንተ ያለኝ ፍቅር ማጣት አልፈልግም። ለዛ ነው ይሄንን ሐሳብ ያነሳሁት። እሷም የሆነ ነገር ይገባታል፣ እሷም የሆነ ነገር ያስፈልጋታል ብለክ ምናልባት ወይም ውስጥ ላይ ማስበው ከሆነ ከዚህ በፊት እኔ ወይም ደግሞ እንዴት ነው አንዳንድ ጊዜ ሞራል እንደሆንክ ነው እዚች ጋር የመጣሁት ይሄን ነገር እንደምፈልገውም እንደገና ደግሞ አሁንም ቢሆን እንዳልኩክ ነው ላጣክ አልፈልግም። ገባክ? የሰው ልጅ እምነት ነው። ግን ደግሞ አምኜክ ብዙ ጊዜ አብረን አሳልፈን በየዋህነትክ የተጫወተብህ ሰው አለ። እሱን ታውቃለህ አይደል? በግልጽ ስለዚህ ነገ ይሄ ነገር እንደማይፈጠር በምን ያህል እርግጠኛ ሆናለሁ አብርሽ? እኔ አሁን ይሄ ነገር ይፈጠራል አይፈጠርም ስለ ነገ የሚያውቀው ፈጣሪ ነው። አሁን አንቺም እንደምትይው አይነት ደግሞ ሰው አይደለሁም። ሰው የሚመራው አይነት ሰው ነው እንደዚህ የሚሆነው። ከዚህ በፊት ስህተት ሰርቻለሁኝ አምኛለሁኝ። ይህ ስህተት ደግሞ ይቅርታም ጠይቄሽ ነገሮችን ፈተናል። ስለዚህ አብርሃም ሁልጊዜ በእንደዛ አይነት መንገድ ላይ ይገኛል ማለት አይደለም። እኔና አሁን የምታሰቢው ርካሽ ወንድ አይደለሁኝ እና ስባል መጣ ሂድ ስባል የሚሄድ አይነት ወንድም አይደለሁም። ምናልባት አእምሮሽ እንደዛ አይነት ነገር ተቀብሎ ከሆነ በጣም ስህተተኛ ነሽ። አሁንም መስመርሽን አስተካኪ። ከዛ ውጪ ግን ባለፈው የራሴ የሆነ ምክንያት አለኝ። እኔም የተመለስኩበት ምክንያት ግን ተመልሻለሁ ማለት ሙሉ በሙሉ ልቤን ሰጥቻት ነበር ማለት አይደለም። ካየሽ ምናልባት አብዛኛው ቀን ስንገናኝ የሆነ ነገር ውስጤ እንደደበረ ያስታውቃል፣ የሆነ ነገር እንዳላመንኩኝ ያስታውቃል። ስለዚህ ነገ እንደምንም ሆና ስትፈልግ ሂድ ስትፈልግና የምትለኝም አይነት ሰው አይደለሁኝምና ነገምና ስትለኝ የሚሄድ አይነት ሰው አይደለሁም። ስለዚህ እንደዚህ አይነት ጥርጥር ውስጥሽ ላይ እንዲያደር አልፈልግም። ሌላው ደግሞ ቀለበት እምነት ሆኖ አያውቅም። እምነት ልብ ነው፣ እምነት ጭንቅላት ነው፣ እምነት ህሊና ነው። እሺ ይሄ የሚገዛ ነገር ነው፣ ተራ ነገር ነው ቀለበት። እሺ ቀለበት ማለት ትርጉሙን ራሱ ካወቅሽው የልብ መተሳሰር ነው እንጂ የጣት ስለገባ ስለወለቀ አይደለም። የልብ መተሳሰር ደግሞ ከምንም ነገር ይበልጣል። ስለዚህ እኔን አንቺ ከፈለግሽን በልብሽ እኔን ለማሰር ሞክሪ እንጂ በቀለበት እኔን ለማሰር እኔን ለመያዝ እንዳትሞክሪ። አብርሃም ነገ ላይ ጥሩኝ ይሄዳልና ዛሬ ላይ ቀለበት እንዲያደርግልኝ እፈልጋለሁ ብለሽ ውስጥሽን እንዳታሳምኚው። አንቺ እኔን ማሰር ከፈለግሽ በልብሽ ነው ማሰር ያለብሽ እንጂ በተራ ነገር አይደለም። ስለዚህ አሁን እኔን አስተሳሰብ ከአእምሮሽ አውጪው። ምናልባት እንደዚህ አይነት ጉዳይ እኔ እንደዚህ አውርቼሽ አላውቅም። ይሄ ነው እኔ ጋር ያለው አመለካከት ማለት ነው። ይሄ ነው ሌላ አዲስ ነገር የለም ማለት ነው። ስለዚህ በሙሉ ልብሽ ተማመኝብኝ ነው ነገሩ። እሺ እኔ እኮ ሳልተማመንብህ አይደለም ታውቃለህ። እዚህ ድረስ ስንደርስ በብዙ ትዕግስት በብዙ እኔ በጣም ከምልህ በላይ ከማድረገው ነገር በላይ ደግሞ ትዕግስት አለኝ።
ገባክ? ዛሬ ላይ ብዙ ነገር ስለታገስኩ ነው እዚህ ጋር የደረስኩት። አሁን ደግሞ ትዕግስት ይኖረኛል፣ ምንም ችግር የለውም፣ እታገሳለሁ። ገባክ? ግን ደግሞ እንደ ሴት ልጅ ሊሰማት ይችላል ማለት ይሄን ስሜት ስለተሰማኝ እንደ ጥፋተኝና እንደ ጥፋት ወይም ደግሞ ሊደብርክ ወይም ደግሞ የሆነ ነገር መጥፎ ስሜት እንዲሰማ አልፈልግም። እሺ ይሄ ጥፋት ነው ያልኩሽ አይደለም። ሁሉም ነገር በጊዜው ነው የሚሆነው። ፈጣሪ ባለው ጊዜ ባለው ሰዓት ነው የሚሆነው። ስለሆነም ስላልኩኝ አንቺም ስላልሽ የሚሆን ነገር የለም። ስለዚህ ይሄንን ነው አእምሮሽን ማሳመን ያለብሽ። ሌላው ሰዎች የሚሉሽን ነገር ደግሞ መስማት የለብሽም። እንደዛ መስማት ከጀመርሽ ባይዘው ከኔ ጋር አንድ ሳምንትም በጓደኝነት አብረን ልንቀጥል አንችልም። ስለዚህ ሰው የሚነግርሽን ነገር ሳይሆን ልብሽና አጠገብሽ ያለው እኔ የምልሽን ነገር ነው ማዳመጥ ያለብሽ። ሰው ብዙ ይላል ስለኔ፣ ብዙ ክፉ ነገር ሊነገርሽ ይችላል። ክፉ ነገር ሊነገርሽ ይችላል ስለኔ። ግን ደግሞ ክፉ ነገር ተነገረሽ ማለት ሁሉም ነኝ ማለት አይደለም። ከዛው የሆነ ስህተት ልታገኝብኝ ይችላልሽ። የሰው ልጅ ሙሉ ሆነ የተፈጠረ የለም። እሺ፣ ስለዚህ የሆነ ስህተት ይኖርበታል የሰው ልጅ። እንደዛ አይነት ስህተት ልታገኝብኝ ይችላልሽ። ያን ነገር ደግሞ የሚደብርሽን ነገር ከኔ ባህሪ ከኔ የሆነ ነገር ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው እያልሽ ነው ከኔ ጋር መቀጠል የምትችይው እንጂ አንድ ስህተት ካገኘሽም የሆነ ነገር በተናገርሽን ቁጥር ምክንያት እየፈለግሽብኝ ነው የሚመስለኝ። እንደዛ አይደለም። ስለዚህ እንደዚህ አይነት ሀሳቦች ምናምን ከውስጥሽ እንድታወጃቸው ፈልጋለሁ። ምናልባት ደግሞ ዙሪያሽ ላይ ሰዎች እንደዚህ አይነት ሀሳብ ሲሰጡሽ አያገባችሁም ማለትን መልመድ አለብሽ። እኔ እንደምሆነው አለው አያገባችሁም ብለሽ መልስ መስጠት ያለብሽ እንጂ ሰው ነግሮሽ ወይ ሰው ብሎሽ አይደለም ሄዱ። ስለዚህ ነው ልሽ ምንጭነው። እሺ፣ ግን ይኸውልህ ምናልባት ይሄን ነገር ስትሰማ ደንግጠህ ሊሆን ይችላል፣ ወይም ደግሞ ብዙ ስሜት እየተሰማህ ሊሆን ይችላል። ስለዚህ ነገሩን ቁጭ ብለህ ብታስብበት ወይም ደግሞ እኔ እንዳልኩክ ነው እናንተ መልካም ሚስት፣ መልካም ባለቤት፣ መልካም እናት፣ መልካም ብዙ ነገር ነው ላንተ መሆን እንፈልገው። በጣም ብዙ ነገር ገባክ? በአንተ በኩል ላይ የሚመጣብኝ ነገር በጣም ሬዲ ነኝ። ባልናገር እንኳን ተግባር ይናገራል። ስለዚህ ለነዚህ አይነት ነገር ሬዲ እንደሆንኩ ልነግርህ እንፈልጋለሁ። ግን ደግሞ ይሄን ሀሳብ ቢያንስ ቁጭ ብለህ ካስበው። ሄርሜላ ለኔ ትሆናለች ወይ አትሆንም? እንደገና ደግሞ ይሄ ሚስት ትሆናለች ወይ ሚስት መሆን ትችላለች ወይ? ገባክ? አንቺ ስላልሽ ግን ደግሞ ምን ነገር የለም እኮ ያለው። አይ እንደዛ አይደለም። እኔ ስላልኩ እንደዛ ሳይሆን ነገሮችን ቁጭ ብለህ ለማሰብ ሞክር ነው። አሁን ምናልባት ድንገት ስለነገርኩክ ወይም ደግሞ ከዚህ በፊት ታስብበታለህ። እሺ፣ አስብበታለሁ እኮ በቃ ለኔ አንድ ሴት ነው ቢያንስ ማሰብ ራሱ አንድ ነገር ነው፣ በቂ ነው። እሺ፣ ምን ነው እንዴ አስከፋውክ እንዴ? እንዳላስከፋሽም እውነት እኮ አስብበትና ከዛ በኋላ ማለት ነው ይሄን አይተዋል ወደዛ ምን ቅር። እሺ፣ እና ደግሞ ሰርፕራይዝ ታደርገኝም ካሰብክ ማለት ነው እንዴት ታደርጋለህ መሰለክ? በነገሩ ተነግሮ ለካ ሰርፕራይዝ አይደረግ። አላሳዝንም ግን አብርሽ ድምጽ ጠፋኩ። አይ ያለከ አይመስለኝም። ስለዚህ ነገሩን ቀለል ለማድረግ ሞክር። ይሄን ሀሳብ ዝም ብሎ አይደለም ይሄን ሀሳብ ጭንቅላቴ ላይ የመጣው እንዳልኩክ ነው። በዚህ ምክንያቶች ነው ሀሳቤ ላይ የመጣው። ነገሮችን አስብበትና አሳውቀኝ። እሺ፣ ስታስብበት ደግሞ ማንንም እንዳታማክር። ደህና ሰው አማከር ካማከር። እሺ፣ ክራይ ያጋባኝ ነው ዛሬ። አይደለም ፍራንክም እያደረግሽ እየመሰለኝ ነው። ማርያምን ፍራንክ አይደለም ያሟል እንዴ? አይታ ነገሮች ግራ እያጋቡኝ መጡና ስበኋል። ከኔ ጋር ብትኖር በስመ አብ ህይወትክ እንዴት እንደሚስተካከል ስትገባ ስትወጣ ቡና ጫጭሳ ቤቷን አጽድታ እንኳን ደህና መጣህ የኔ ውድ ባል እምትልክ እረፍት የምትሰጥክ የእውነቴን ነው የምልክ እናት አባትክን የምታከብርልህ አትሳቅ። ከልቤ ነው የምነግርህ። አይ ንግግሮች ምናምን ግራ እያጋባኝ ነው። አይደለም የምሬን ነው። እውነት የምሬን ነው። ቆም ብለህ ብታስብ እንደዚህ አይነት ሚስት ነው የሚያስፈልግህ። ገባ? ስራህን ሰርተህ ስትመጣ ብዙ ነገር አስጨንቆ ስትመጣ ልክ ቤት ስትገባ እረፍት የሆነች ሚስት፣ ዘና የምታረግህ ሚስት፣ ህይወትን የምታሰምርልህ፣ የምታስብልህ፣ የምትጨነቅልህ፣ ውለታ መክፈል የምትችል ብልህ ሴት ነው የሚያስፈልግህ። ያንን ነገር ደግሞ እኔ አሟልቼዋለሁ ብዬ አስባለሁ። አላሟላሁትም? እሺ ያ ሴት አይደለሁም እኔ ነኝ አይደለሁም? ተላላዮሽ አላውቅም። በል ሞክረዋ ታዲያ። አረ ምን አስባለሁ። እሺ ብቻ
ነገ ግን ምላሽ ፈልጋለሁ። የምን ምላሽ? በቃ ቀን ልስጥክ ቢያንስ ዛሬ ማታ አስብበት። እንዳልኩክ ነው ሰላምን የምትሰጥክ ደስታከን ብዙ ነገር ውለታ የምትከፍልልህ የምሬን ነው። በቃኝ የምሬን ነው። ምላሽ ፈልጋለሁ። አስብበት። እንደዚህ በቀላሉ ይሄ ዝም ብሎ ቀላል ሀሳብ አይደለም የመጣው ጭንቅላቴ ላይ። ስለዚህ ቢያንስ ለኔ ማስብልኝና ምላሽም ፈልጋለሁ። እሺ ነገ ምላሽ ሰጥሻለሁ። ማርያም እውነት ቴንክ ዩ። ግን አስብበት በደንብ እሺ። በብዙ አንጻር ነው ማሰብ ያለብክ። ቁጭ ብዬ ነው ምላሽን የምጠብቀው። እሺ እንደዚህ ልብን የምትሰማ የምታዳምጥ ደህና ሚስት ይስጥ ፈጣሪ። እንደዚህ ቆይ ላሳይክ። እሺ አሜን በል። ለምኝት አይከፋም። አሜን በል። አሜን። አይነቅህ እንጂ። ስለዚህ ምሳ በልተሃል ወይስ? ምሳ በልተሃል? አሜን ባትልም ነገሮች ወሰኝ። ምሬን ነው። በብዙ ነገር ከጎን የምትሆን ሚስት ይስጥ። አሜን በል። አሜን። ማትጨቃጨቅ በዚህ ግባ በዚህ በጣም ማትል ሚስት ይስጥ። አሜን በል። አሜን። እንግዲህ ያ አሜን የምትለው ከጎን ነው ያለው። አይነን ገለጥ ብታረክ። ስለዚህ እንዳሳብ አሜን በለኝና እሺ። ስለዚህ አስበት። እሺ አልተገጨም ከዚህ በኋላ የምሬን ነው። ማታ ራሱ አልደውልልክም ምንም እንደዚህም ግራም ቀኝም ሳትል ይሄ ነገሮችን ማሰብ ባለብህ መልኩ አስብና ውሳኔን እንጠብቃለሁ። እሺ እኔ ቆንጆ ጨረሰን? አዎ ምሳል ጋብዝ እውነት እሺ። ይሄን ውሳኔ ማለት ነው የምሬን ነው በጣም ነው የምጠብቀው። እሺ እንድታቆም ፈልገው ነገር አሁን በዚህ ደቂቃ ውስጥ ተነጋግረን ስለጨረስን ሄርሜላ ላይ ምንም አይፈጥርም ብለክ እንዳታስብ። እሺ ባይ እንዴ